እውነተኛ ታሪክ ነው የምነግራችሁ። በድሮ ዘመን ድሮ ጊዜ ቡዳ የሚባለው እንዳለ ታውቃላችሁ። ቡዳ የሚባል ሰው አሁንም አለ። ቡዳ ማለት ልባቸው ድንግጥ ያለባቸው ሰዎች፣ ከዛም ባለፈ ደግሞ ሌሊት እንደ ጅብ የሚጮሁ ሰዎች፣ ሌሊት የሚሄዱ ሰዎች፣ ጅብ የሚጋልቡ ሰዎች፣ ከጅብ ጋር የሚዳርጉ ሰዎች፣ ጅብ የሚወልዱ ሰዎች ሰው ሆነው ሁሉ ህይወታቸው ላይፋቸው ከጅብ ጋር የሚገናኙ ሰዎች አሉ። ይሄንን ብዙዎቻችሁ በተለይ ያሁኑ ትውልድ ሳይሆን የባለፉት ትውልዶች በደንብ ያውቁታል። 90ዎቹ አካባቢ እኛ ማለቴ ነውና እናውቀዋለን። ይሄን የማያውቅ ትውልድ የለም። እዛ ውስጥ ሆኖ ጎረቤትም አካባቢም የሰፈር ሰውም ራቅ ብሎ ክፍለ ሀገርም አዲስ አበባ ውስጥም አሉ አብዛኛዎቹ። እና እንደዚህ አይነት ሰዎች ምን አለ መሰላችሁ ሰው ይበላሉ ማለት ይደነግጣሉ። ከዛ ያቺ ሴት ትሞትና እንደውም ይሄ በገጠር አካባቢ ነው ትቀበራለች። ከተቀበረች በኋላ ከመቃብር ሄደው አውጥተው ቤታቸው ይወስዱና ሾጥ አርገው ባርጩሜ ገርፈው እንስራ ያረጓታል። ውሃ ማጠራቀም ያረጓታል። አለበለዚያ ደግሞ ጠላ መጥመቂያ ያረጓታል። እዛው ቁጭ ነው የምትለው። ለብዙ አመታት እነሱ ቤት ትኖራለች። ምናልባት እንደ ተረት ልናየው እንችላለን፣ ግን ትክክለኛ ታሪክን የድሮ አባቶች መተረክ ይችላሉ፣ በደንብ መናገር ይችላሉ። ታሪክም አይደለም እውነተኛ የሚሆን ነገር ነው። ድሮ ሰዓት ማለት ነው። ሰዎች በጣም ይሄ አሁን እንደው ምን እምነት አለ፣ ምን አምልኮ አለ፣ በጣም የሚያመልኩ ሰዎች፣ የሚያምኑ ሰዎች፣ ከሰይጣን ጋር የሚገበሩ ሰዎች፣ ለሰይጣን የሚገብሩ ሰዎች፣ ለወንዝ የሚገብሩ ሰዎች ብዙ እንደዚህ አይነት ነገሮችን ያደርጉ ነበረ እና በጣም ቀላል ነበር ለነሱ። ያቺ እናት ከመቃብር አምጥተዋት ቤታቸው አስቀምጠው ውሃ መቅጃ ያረጓታል። መቼ ነው ውሃ የሚቀዱት? እኩለ ሌሊት አካባቢ ሾጥ አርገው ይገርፏታል። እንስራ ተሸክማ እየሄደች ውሃ አምጥታ ብዙ ጋኖችን ትሞላለች። እንደ ባሪያ አገልጋይ ትሆናለች እዛ ቤት ውስጥ ማለት ነው። አገልጋይ ትሆናለች። አንዳንዴ ሰዎች ልክ ቡዳ እንደበላት ያወቅን ሰዎች መሳሪያ ይዘው ቤተሰቦቿ መቃብር አካባቢ ሌሊት መተው እንደሚቆፍሩ ስለሚታወቅ መቃብር አካባቢ ይቀመጡ ነበር፣ የሟች ቤተሰቦች ማለት ነው። አትፍረድ ይፈረድብሃል እንደተባለው ሁሉ ያንን ትቼዋለሁ። አንተ ያልከው ይሁን፣ አንተ የፈቀድከው ይሁን፣ በእውነት እግዚአብሔር የፈቀደው ይሁን። እኔ አሁን ላይ ልጆቼን ሳጣ ነው ሁሉ ነገር የተሰማኝ የታወቀኝ። በቃ በፍጹም ምንም ነገር ማድረግ አልነበረብኝም፣ ማውራትም አልነበረብኝም። ለክርስቶስ ብቻ ነው መስጠት የነበረብኝ። በሚስጥር ነበር መሄድ የነበረብኝ። እግዚአብሔር ፊት እንደ ድሮ ማልቀስ ነው የነበረብኝ። ህዝብ ፊት ማውጣት አልነበረብኝም አልኩ። በቃ ተጸጸትኩ። ይቅር በለኝ አልኩ አምላኬን። ዘወትር አለቅሳለሁ፣ አነባለሁ። በእውነት ነው የምነግራችሁ። ከፈጣሪ ጋር ጥልቅ ግንኙነት ባለ ሰዓት ምግብ ምንም አያስፈልገኝም። ዝም ብዬ በቃ እንዲችው ከፈጣሪ ጋር ተያይዤ ብቻ ከሱ ጋር የምነግረውን ይቅር በለኝ እያልኩኝ ከሱ ጋር በቃ መሐሪ ነህ አንተ ይቅር በለኝ ብዬ በዛችሁ ትኝት ብዬ እንቅልፍ ይወስደኛል። ስለዛ እድሉን አግኝተው ልክ ከተነሳች በኋላ እነዛን በጅብ ተመስለው ከጅብ ጋር የጅብ መንጋ አብረዋቸው ነው የሚመጡት። ከጅብ ጋር አብረው ተሰልፈው የሚመጡትን ዋናውን ሰውዬ ጅብ የሚጋልብ ሴትም ልትሆን ወንድም ሊሆን ይችላል። ወንድ ከሆነ ሴት ጅብ ነው የሚዳራው የሚጋልባቸው፣ ወንድም ሴትም ነው የሚከባቸው። ሴት ከሆነች ግን ወንድ ጅብ ነው እሷን የሚዳራት ማለት ነው ሴትየዋን። እና ያው ልክ ወንድ ሴት እንደምንለው እንደኛ እንደ ሰው ማለት ነውና እንደውም አንዳንዶቹ ጅብ ሁሉ ይወልዳሉ። በትክክል መናገር ይችላሉ። የድሮ ሰዎች ደግሞ እውነተኛ ታሪክ ነው፣ ድራማ እንዳይመስላችሁ ማወራላችሁ። በደንብ መጽሐፍ የድሮ መጽሐፍ አንብቡ። የድሮ ሰዎችን ትልልቅ ሰዎች በገዳማ ያሉትን ጠጋ ብላችሁ ብትሰሙ ያወሩላችኋል። እና እርሻ ቦታ ትሄዳለች ያቺ ሞተች ሴትዮ ከመቃብር አውጥተው እርሻ እንድትጎለጉል አረም እንድታርም ይደረጋል። ባሪያ አገልጋይ ትሆናለች። ሌሊት ነው ግን ያንን ስራ መስራት የምትችለው፣ ምክንያቱም በአርጩሜ ሾጥ ስትደረግ ራሷ መልኳ ራሷ ሴትዮዋ ናት የምትመጣው። ቀልቧን ግን ወስደውታል። በድን ናት። ስራውን ግን በአግባቡ ነው የምትታዘዘውን ስራ መስራው። እነሱ ቤት እንዳለች ማንነቷን ምናምን አታውቅም። ባሪያ ናት፣ የነሱ አሽከር ናት። እዛ ቦታ ወደ መቃብሩ ልመለስላችሁና
እዛ ቦታ መቃብር ቦታ ሰዎቹ በቡዳ እንደተበላች እነዚህ ሰዎች ቡዳ መሆናቸው በአካባቢ ከታወቀ ምናልባት አራስ ቤት ሆና ይሆናል በቡዳ የተበላችው። እዛ መቃብር ቦታ ቁጭ ብለው መሳሪያ ይዘው ከጠበቋት ያችን የበላቻትን ሴትዮ ወይ ሚሁን ወንድ ጠብቀው ከጅብ መንጋ ጋር እኩለ ሌሊት 9 ሰዓት 8 ሰዓት አካባቢ ይመጣሉ። ዋናው ጅቡን ብትገሉት ዋጋ የለውም። ዋናውን ሰውዬ የበላውን ሰውዬ በጥይት ብትገሉት ሴትዮዋ እዛው ካስነሷት በኋላ አንስተው ልክ ይዘዋት ተከትላቸው ልትሄድ አካባቢ ዋናው ጅብ የሚጋልበው ሰውዬ በጥይቱ ተመቶ ከሞተ እዛው ሴትዮዋ ቀልቧ ተመልሶ ወደ ቤት ትመለስ ነበረ። ወደ ልጆቿ ይመልሷት ነበርና እስከ መገዳደል እስከ ብዙ ነገር ይደርሳሉ። ከነዛ ሰዎች ሰፈርም ለቀው አገርም ለቀው ሊሄዱ ይችላሉና እንደዚህ አይነት ሰዎች ነበሩ በድሮ ጊዜ ማለት ነው። አሁን ምን አለ? አሁን ምን እንሰማለን? ምን እንደዚህ አይነት ነገር ታሪክ ነው የሚመስለን አይደል? ተረት ነው የሚመስለን። ግን እውነተኛ ሰዎች አሉ እንደዚህ የሚያደርጉ ሰዎችና አገልጋይ አርጋው ባሪያ ያደርጓቸዋል። ወንድ ሆኖ ደግሞ ተበልቶ ከሞተ ደግሞ እሱን ደግሞ ቀን የሚታረሰውን መሬት በሌሊት እኩለ ሌሊት ሰው እንዳያየው እርሻ ያሳርሱት ነበረ። እርሻ ያሰርሱታል፣ ጉልጓሎ ካለ ያስጎለጉሉታል፣ ስራ ካለ ያሰሩታል፣ እንጨት ካለ ያስፈልጡታል፣ ማገዶ ካለ ያስለቅሙታል፣ የሚመጣበት ሩቅ ቦታ የሚመጣ ዕቃ ካለ ያስመጡታል። እየተከተሉት ማለት ነው። ከነሱ ጋር እየተከተለ ነው የሚሰራው። እየተከተሉት ያን ሁሉ ስራ እንዲያስፈጽም ያደርጉታል። እነዚህ በቡዳ የተበሉ ሰዎች፣ የድሮ ሰዎች። ይህን ታሪክ የማታውቁ ሰዎች በደንብ አዳምጡ ስለሚጠቅማችሁ። አሁንም አሉ ከተማችን ውስጥ፣ ውጭ ሀገርም አሉ እኮ። ቡዳ ይባላል ማለት ቡዳ ማለት እንደዚህ ሰው በማየት ድንግጥ የሚሉ ሰዎች ብዙ ነገር ማድረግ እንደገና ለሰይጣን የሚገብሩ እንደዚህ እንዳልኳችሁ ጅብ የሚጋልቡ ጅብ ላይ የሚወጡ አብረው ከጅብ ጋር የሚዞሩ ሰዎች እነሱ ከሆኑ በትክክለኛ ቡዳ መሆናቸው ከታወቀ ውጭ ሀገር መነጽር ነው የሚታዘዝላቸው፣ የአይን መነጽር። እኛ ሀገር ግን ያው ሀሜት እነንትና ቡዳ ናቸው፣ የእንትና ልጅ እንዳታገቡ፣ የእነንትና እንዲ ናቸው እየተባለ ነው የሚወራው። እና እንደዚህ አይነት ነገር እንዳለ ያው ትውልድ ስለማያውቅ በዚህ አይነት ውስጥ ብዙ ያለፉ ሰዎች ታሪክ፣ ሰላቢ የሚባሉ ምን አይነት ሰዎች እንደሆኑ፣ ሟርተኛ የሚባሉ ምን አይነት ሰዎች እንደሆኑ፣ ደጋሚ የሚባሉ ምን አይነት ሰዎች እንደሆኑ ዩቲዩብ ላይ እለቅላችኋለሁ። ሰብስክራይብ ያደርጋችሁ ዩቲዩብ ላይ በደንብ ሄዳችሁ ይሄን እስከመጨረሻው ስሙት። ሰርካለም ስትንከራተት፣ ስታጣ፣ ስትራብ ህፃናት ልጆቿን እንዳይራቡ ከዚህ የበለጠ እንዳይጎዱ አሳልፋ በመስጠት ወይም ደግሞ በመለየት የደረሰባት ሐዘን፣ የደረሰባት ጥልቅ የሆነ የልብ ስብራት እዚህ ደረጃ አድርሷታል። ከዚህ በላይ ሰርካለምን ማጣት እኔ አላቅም፣ ሎተሪ ያሸልማል ብዬ አላስብም። ከዚህ በላይ ሰርካለምን ማጣት ተክሊል ያስደፋል ብዬ አላስብም። ከዚህ የበለጠ ሰርካለምን ማጣት ትልቅ ዘውድ ወይም ትልቅ ተክሊል ያስደፋል ብዬ አላስብም። ይልቁንም ጌታ ኢየሱስ ክርስቶስ የመጣው ለኃጢአተኞቹ ነው፣ ለነ መቅደላዊት ማርያም ነው። አዎ ለተጨነቁት፣ ለታሰሩት ነው የመጣው እሱ። በቃ ምንም አጥፊ በዳይ ቢሆን ያንን ምህረት ያደረገ የዓለም መድኃኒት ኢየሱስ ክርስቶስ ከሱ ትምህርት ወስደን ያጠፉትን የበደሉትን አጥፍታችኋል፣ በድላችኋል ማለትና ምክር ሰጥቶ ወደ ራሳቸውና ወደ ፈጣሪ እንዲመለሱ ማድረግ ነው እንጂ ይሄን ያህል ቅጣት ህፃናት ልጆቿን አጥታ፣ መቀመጫ አጥታ፣ ተርባ፣ ቤት ኪራይ የምትከፍለው አጥታ፣ አስፋልት ላይ ስለመብርሃን ብላ ስትወጣ ያኔ እኛ እንስቃለን አይባልም። ነውር ነው፣ ነውር በፍጹም። የሚሰጥ የዓለም መድኃኒት የማያንቀላፋው ጌታ ኢየሱስ ክርስቶስ እሱ ይሰጣል። ነገር ግን ስለምን እኛ ኃጢአት እንሰራለን? ስለምን በደል እንሰራለን? ስለምን በዚህ ልክ ስራዬ ብሎ እንድታጠር ቃኗን እንድትቀር በማለት በዚህ ልክ ወደ መስመር ትመጣለች? በእውነት ከኛ የሚጠበቅ አይደለም። ኢትዮጵያውያን በእውነት ነው የምነግራችሁ። እያንዳንዱ ኢትዮጵያዊ ሴት እናት ያልወለደችው ወንድ የለም። ሴት እናት ያልወለደችው ሴት የለም።
ይሄን ሁሉ ዓለም የሚያንቀጠቅጠው የአገሮች መሪ ታላላቅ የሆኑ በየአገሩ ያሉ ወንድሞች ትልልቅ የአገር መሪዎች እናት ነው የወለደቻቸውና እናት ክብር አላት። ለእናት ምትክ የላትም። ምንም የማያውቁትን ዱዳዎች ገና ህፃናት ናቸው ከተደበደቡ ከታሰሩ ወይም ደግሞ በር ከተዘጋባቸው ምንም አያመጡም ብሎ እነሱንም ስነ ልቦናቸውንም ሰብአዊነታቸውንም በመግታት ውስጥ ያለ ሐሳባቸውን እንዳይገልጹና ውስጥ ያለ የታመቀ የእናታቸውን ፍቅር እንዳይገልጹ በማድረግ አፍኖ ይዞ እናትን ማስረሳትና እናት ትሙት ቆሻሻ ናት አታስፈልግም ምንም የላትም ምንም አይባልም። እንደዚህ ነውር ነው፣ ነውር ነው። ኢትዮጵያውያን ነውር ነው። እኔ ትቻለሁ በእግዚአብሔር ፊት ሁሉንም ነገር ትቻለሁ። የበደልኳቸውን ይቅርታ፣ ያስቀየምኳቸውን ስማቸውን ያጠፋዋቸውን በሞተር በየገባሁባት እየገባው የሚከተሉኝን በሄድኩባት ሁሉ ቦታ ተኛች አልተኛች ሚሉን የሚጠባበቁኝን እንደነገርኳችሁ 10 ጊዜ ብዙ ወሬ ባህያ አይጫንም ማውራት አያስፈልገኝም። እያንዳንዱን ነገር እመን እንጂ አትፍራ ነው። ስንተኛ ነገ እንደምንነሳ አናቅም። ነገር ግን የታመነ አምላክ ከተኛንበት ነገ እንድንነሳና እንድንቆም ያደርገናል። ስለዚህ ክብር ለሱ ይሁን። አሁንም ለሱ ነው የምሰጠው። ክብሩን ለሱ እሱ ይውሰድ። በእውነት ነው የምነግራችሁ። ፍቅር ያሸንፋል። ፍቅር ያሸንፋል። በእውነት ስለ እግዚአብሔር ስለ ዓለም መድኃኒት ስለተሰቀለው ጌታ በእያንዳንዱ ቦታ ማህተብ አለን ብላችሁ ክርስቶስን አምልካችሁ ወላዲት አምላክ ቅድስት ድንግል ማርያምን እናታችን ብለን ሁላችንም በእግዚአብሔር ፊት የምንቆም ሁሉ ስለ ፍቅር እንቆም እንጂ ስለ ማጣላት፣ ስለ ማባላት፣ ስለ ኃጢአት፣ ስለ ርኩሰት፣ ስለ ሰርካለም ሞት አናስብ። በእውነት ተው። ንስሐ ገብቼ የተጣላሁትን ታርቄ የተጣላሁትን ይቅር ብዬ የኢትዮጵያ ሕዝብን አስደስቼ ልጆቼ ደስ ብሏቸው በሕዝብ ፊት ቆመው ሕዝቡን አመስግነው እናታችን አጠገባችን ትሁን ብለው ደስ የሚል ሰርፕራይዝ እንደምታረጉልኝ አልጠራጠርም። በእውነት ከእናት የሚጠበቀው ምርቃት ነው። እኔ መርቃችኋለሁ። እናንተ ደግሞ ይሄንን ስራ ስሩልኝ። እኔ ይቅር ባይ እሆናለሁ። የበደልኩትን ያስቀየምኩትን ይቅር በለኝ እላለሁኝ። የሰው ልጅ ይበድላል፣ ያጠፋል። ንስሐ መግባት አለብኝ። ንስሐ ገባለሁኝ ድጋሚ እግዚአብሔርን አምላክ ይቅር እንዲለኝ ቀሪዋ ህይወቴ የተስተካከለችና ያማረች እንድትሆን ጠይቀዋለሁ አምላኬን። ነገር ግን በተጨመላለቀና እርኩሰት በበዛበት ኃጢአት በበዛበት መንገድ አንመላለስ። ምንም አይጠቅምም፣ በእውነት አይጠቅምም። ይልቁንም ከክፋት ደግነት ሳይሻል አይቀርም። ደግነት ኪሳራ የለውም። በየትኛውም ሰዓትና ጊዜ ወንድ ልጅ ግን ሳላደንቅ አላልፍም። በዚህ ሰዓት ከጎኔ የቆሙ አለን። እናታችን አይዞሽ፣ ሲርበኝ ብይ፣ መሳፈሪያ ትራንስፖርት ሳጣ በመኪናቸው ወስደው በእውነት ቃላት ያጥረኛል። ወንድ ልጅ ይኖር ለዘላለም፣ አንዱ ቢጥል አንዱ ያነሳል። ወንድ ልጅ ይኖር፣ አንዱ ቢጥል አንዱ ያነሳል። ኢትዮጵያውያን አንድ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ሰርካለም ስታጣ፣ ሰርካለም ስትራብ፣ ሰርካለም ስትንከራተት፣ ሰርካለም የሷን ድምፅ በሰማ ቁጥር ሁሉንም ነገር ጠላ ነው፣ ሁሉንም ነገር አስጠላን ላላችሁኝ ኢትዮጵያውያን እስኪ አንዴ ስሙኝ፣ ብቻ አንዴ ለመጨረሻ ጊዜ ስሙኝ። እቺ የመጨረሻ ሰዓቴ ናት። እናት በልጆቿ እንዴት ትጨክናለች? እናት 9 ወር ተሸክማ ህመሙን ስቃዩን ችላ
እንደገና አመጣ መከራዋን አይታ የወለደች እናት እስኪ ንገሩኝ እንዴት ትጨክናለች? ለሰውም በወንድ ልጅ ወንድ ልጅ በዚች ምድር ላይ ትልቅና እንቁዬና ብርቅዬ የሆነ ለቅዱስ ለእግዚአብሔር አምላክ እውነተኛ የሆነ ስጦታ ነው ወንድ ልጅ። እኔ የሚያማምሩ 3 ወንድ ልጆችን ነበር የወለድኩት። ቆንጅዬ ልጆቼ በአሁኑ ሰዓት ከኔ አጠገብ የሉም። ነገር ግን ስለያቸው ዶክተር ቢዋሽ የህግ አካላት ቢዋሹ ማንም የሚዲያ አካል ቢዋሽ እቺ ሴት ለገንዘብ ብላ ነው ምንም አይነት ነገር ለሷ እንዳትሰጣት እየለመነች ነው። በእነሱ ልትበላ ፈልጋ ነው የሐሰት የምትመሰክረው የሐሰት የምታወራው እየተባልኩ ብዙ ተደበደብኩ። ብዙ ተንገላተው ለ8 ዓመታት ተሰቃየው። 33 ቤት ቀየርኩ፣ 34 ቤትም ቀየርኩ። ነገር ግን እነሆ እውነትን ማውጣት ግድ ይለኛልና ነው። እናት እንዴት ትዋሻለች? እናት እንዴት ልትዋሽ ትችላለች? እናት መዋሸት የለባትም። እውነት ተደብቃ አትቀርም። ከአቅም በላይ ሲሆንብኝ ሁሉም ውሸታም ናት ሲለኝ፣ ሁሉም አንድ ሰው ከኔ ጎን የሚቆም ሳጣ አደጋ ላይ ነኝ ብዬ ከነ ልጆቼ ተረከቡኝ አልኩኝ። አዎ እውነቱ ይሄ ነው። ለምን? እውነት እንዲወጣ ስለፈለግኩ፣ ሐሰተኛ ስለተባልኩ፣ ውሸታም ስለተባልኩ፣ እቺ ሴት በሐሰት ነው የምታወራው ስለተባልኩ፣ በልጆቹ እየለመነች እየበላች ነው ስለተባልኩ፣ እውነቱ እንዲወጣ ስለፈለግኩ ከነ ልጆቼ ተረከቡኝ ብዬ ፖሊስ ጣቢያ ሄድኩኝ። በቃ እነዚህ የሚያማምሩ ብርቅዬ ልጆቼን ከተለዩ በኋላ 3 ወር እንዴት እንደሆንኩ እኔና እግዚአብሔር እናውቃለን። ልጆቼ ለኔ ሽታዎቼ፣ ልጆቼ ለኔ አበባዎቼ፣ ልጆቼ የነገ ተስፋዎቼ፣ ልጆቼ ለኔ ፍሬዎቼ፣ ልጆቼ ለኔ ነገ ተስፋዎቼ፣ ልጆቼ ለኔ አጽናኞቼ፣ ልጆቼ ለኔ መጽናኛዎቼ ነበሩ። ስለምን ሁሉ በደል ይደርስብኛል? ስለምን? እውነት መናገር እኮ በፈጣሪ ዘንድ የተወደደ ነው። ለምን? እውነት ናት። በቃ እውነት ትፈርዳለች። እውነት ወደኋላ ስለሆነች እውነቱ ወደኋላ ወጥቷል። እውነቱ ይኸው ነው። በቃ በእኔና በልጆቼ ላይ የሚደርሰው ጥቃት መቆም አለበት፣ ሊቆም ይገባል። እውነቱ ይሄ ነው። በቃ እኔ በዚህ በኋላ በኩል በዚህ ባሳያችሁ በቪዲዮ በእውነት ሁላችሁም ታለቅሳላችሁ። በጣፋዬ በኩል መርፌ የተወጋሁት እንዴት እንደሆንኩኝ መራመድ አቅቶኝ እግሮቼ እንዴት መራመድ እንደማልችል የሆነ ቦታ እንድንከራተት ስፈልግ ወይም ደግሞ ወጥቼ እንድሄድ ሲፈልግ አስቀድሞ መርፌ ወጋለሁ። አስቀድሜ ከሰዎች ጋር እንድጣላ አደጋ እንዲደርስብኝ ትልቁ ነገር ይሄ ነው። እኔ ያለሁበት ቦታ ሁሉ አደጋ እንዲደርስ፣ ትልቅ አደጋ እንዲደርስ የሚሰራ ስራ ለዚህ ሁሉ ነገር ሊያደርሰኝ የቻለው። ስለዚህ እውነቱ ይሄ ነው። ምክንያቱም እውነት ነች። እውነቱ መውጣት ስላለበት ህጻናት ልጆቼን አንጀቴ ችሎ ሳይሆን እውነት ስለሆነ ነው። ምንም ነገር ሊደበቅ ስለማይችል ነው። በቃ ዝም ማለት አልችልም። በልጆቼ ዝም ማለት አልችልም። ምክንያቱም ፈጣሪ የሰጠኝ ስጦታዎቼ ናቸው ይህን ሁሉ ያደረገችኝ። እባክሽን አብረን እንሆን ብያት እህቴን ነይ እኔ ያለሁበት ቦታ ስትለኝ በቃ ሄድኩኝ። እሷ ጋር ቤት ሰጡኝ፣ 2 ክፍል ቤት። እዛ ቤት ገባሁ። ከዛ በኋላ ነው እንግዲህ ሁሉ ፈተና ለ8 ዓመት የሁሉ ስቃይ የሁሉ በደል የደረሰብኝ። ስለዚህ እናት